ሰላም እንኳን ደህና መጣችሁ ለኔ ተፈጽሟል ፕሮግራም እንግዳይ ነኝ ዛሬ የ39ን ትምርታችንን ይዤ መጥቻለሁ በእግዚአብሔር ጸጋ አሁንም እስከዚህ ላበቃን ጌታና መሰግነዋለን የመጀመሪያችሁ ቀን ከሆነ እባካችሁ ጆይን አድርጉን እስከ ፋሲካ አንድ ቀን በፊት ሊፈታ ከመድረሱ በፊት አንድ ቀን በፊት ጾምና ጸሎት እናደርጋለን ግን ዝም ብለን በምግብ ብቻ ሳይሆን የምንጾመው የእግዚአብሔርን ቃል ሁሌ በቀን እናጠናለንና አሁን 39 ቀናችንን ደርሰናል እና ሰብስክራይብ ካደረጋችሁት ቻናሉን ያለፉትን ቪዲዮ ማየት ትችላላችሁ ያው የእግዚአብሔር ቃል አያረጅም የእግዚአብሔር ቃል ሕያው ነው ህይወት የሚሰጥ ነውና አልፎናል ብላችሁ አትበሉ የላስት ዊኩም የትናንትናውም ከጀመርን ጀምሮ ብታዩትም ስቲል እግዚአብሔር ቃል ነውና አያረጅምና ይጠቅማችኋል ብዬ አበረታታችኋለሁኝ ሰብስክራይብ እንድታደርጉት ቻናሉንና እግዚአብሔር እንደማያረጀው ቃሉም ማያረጅምና እንዲያውም ዛሬ ርዕሱ የዛሬ ጌታ ያስተማረኝ የእግዚአብሔርን ቃል ሳጠና ስለ እግዚአብሔር ቃል ነው በአጠቃላይ እግዚአብሔር ቃል ምን ማለት እንደሆነ መጽሐፍ ቅዱስ ላይ የሚነግሩን ነገሮች በሙሉ አውጣጥቼ 1 2 3 4 5 6 አንድ 7 ጥቅሶች ይዤ መጥቻለሁ ስለ እግዚአብሔር ቃል ምንነት ምን መሆኑን እንደሆነ ጥቅሙ ለምን እንደሆነ የሚነግረንን ክፍል አውጥቼ ይዤላችኋለሁኝ ተከታተሉት የሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እንደዚህ ይላል የእግዚአብሔር እስትንፋስ ወይም የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት ወይም ለማስተካከል ስለ ጽድቅም ምክር ደግሞ ይሰጣል ይላል እግዚአብሔር መንፈስ ወይም እግዚአብሔር እስትንፋስ ያለበት መጽሐፍ በሙሉ ለትምህርት ለምክር ለተግሳጽ ልብን ለማቅናት እና ደግሞ ስለ ጽድቅ ደግሞ ለመምከር ነው ይለናልና ይሄንን ሁሉ ይጠቅመናል ለዚህ ነው መጽሐፍ ቅዱስ ቃሉን ምናነበው ለትምህርታችን ስንል ነው ልባችንን እንዲያስተካክለው ነው ትክክል ያልሆነውን ነገር እንዲያወጣልን ነውና እንዲገጽሰን ነው ልባችንን ገብቷችኋል ትክክለኛ መንገድ ያልነውን ነገር ይገጽሰናል በእውነቱ የእግዚአብሔር ቃል እውነት ስለሆነ ገብቷችኋል እሱ ፈጣሪያችን ስለሆነና ልብን ያቀናል ያስተካክላል ስለ ጽድቅ ደግሞ የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ ደግሞ እንድንረዳ ያደርገናል እና ይመክረናል ደግሞ የምክርም መንፈስን ይመክረናል በቃ ስለ ጽድቅ ይመክረናል እግዚአብሔርን ሐሳብ የእግዚአብሔርን ፈቃድ ይመክረናል ማለት ነው አሁን ወደ ዮሐንስ ወንጌል ምዕራፍ 6 ከቁጥር 63 ጌታ ኢየሱስ ክርስቶስ የተናገረው ቃል እኔ የምነግራችሁ ቃል መንፈስም ነው ህይወትም ነው አለ ገብታችኋል ልክ ከቅድሙ ጋር ይያያዛል የእግዚአብሔር እስትንፋስን ነው ኢየሱስ ክርስቶስ የሚነግረን ገብታችኋል በስጋ መጥቶ የተመዘገበልን ሲያስተምር 3 ዓመት ከግማሽ ያስተማረውን ስለሱ የተነገረውን የእግዚአብሔርን ሐሳብ ሰው የሳተበትን እግዚአብሔር ደግሞ ሐሳብ የእግዚአብሔርን ሐሳብና የእግዚአብሔርን ፈቃድ ሊገልጥልን ነው ጌታ ኢየሱስ ክርስቶስ በስጋ የመጣውና የምነግራችሁ ቃል መንፈስም ነው ህይወትም ነው ይለናልና እሱን ታገኙታላችሁ ዮሐንስ ወንጌል ምዕራፍ 6 ከቁጥር 63 ጋር ከዛ ዕብራውያን 4 ምዕራፍ 4 ቁጥር 12 ደግሞ የእግዚአብሔር ቃል ሕያው ነው ይለናል ሕያው ማለት የማይሞት የማያረጅ ማለት ነው አሁንም የሚጠቅመን ማለት ነው ገብታችኋል የሚሰራም ነው ይለናል ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው ይለናልና ሁለት አፍ እንግዲህ ሰይፍን አስቡት በሁለት በኩል የተሳለ ሰይፍ ስለት ያለው ሰይፍ ነው የሚለው እና ይሄ የእግዚአብሔር ቃል እንደሱ የሚቆርጥ ነው ገብታችኋል የሚቆርጠው ክፉን ይቆርጣል የማይሆነውን የተጣበቀብንን ልማድ የሆነብንን ኃጢያት ቆርጦ እኛ ያላስተዋልነውን ነገር ሁሉ እንድናስተውል ያደርግና ኃይልም አለው ደግሞ ያንን ቆርጦ ያለያይልናል ለምሳሌ
ምንድነው የሚለው መሰላችሁ ጅማትና ቅልጥም እኔም እንዲያውም በጣም ወዳለው የበግ ቅልጥም እና ውስጡ ቅልጥም ያቺ ማሮ ነው የምትባለው ቦን ማሮና እሱን አሁን ለምሳሌ ባይቀቀል ወይም ደግሞ እንዳልጫ ቅቅል ባይሆን ብዙ ስቲም ባይሆን ጥብቅ ብሎ ከእንትኑ ጋር ምንድነው ከቦኑ ጋር ከአጥንቱ ጋር ይጣበቃልና ያቺ ቅልጥሙ አትወጣም። ገብቷችኋል? ግን በሚንተከተክበት ወይም እንዳልጫ ሲሰራ በቃ ብዙ ሰዓት ሲንተከተክ ያቺ እንትኗ ቅልጥሟ ውስጧ ትበስልና ከዛ በኋላ እንዲህ ትዝ ይለኛል። እንዲያውም እናቴ እንዲህ ስትመታው ያሳየችን ስትመታው ይወጣልና ከልጅነታችን ጀምሮ ያንን ይጣፍጠኝ ነበርና እሱ እንዲያውም እዚህ ሀገር ለአጥንት ምናምን ጥሩ ነው ይባላልና ምክንያቱም ውስጡ ቅባትነት ነገር አለውና ለቅልጥማታችን ይሄ ለአርትራይተስ ላለው ሰው ምናምን እንዲያውም እሱ ጥሩ ነው ይባላልና ለአጥንት ጥንካሬ ይጠቅማል ይላልና ግን አሁን እንትኑን ያነሳሁት ይሄንን ምሳሌ መጽሐፍ ቅዱስም ላይ ስለሚለን ነው ጅማትና ቅልጥምን እስኪለይ ድረስ እንግዲህ እንደዛ ጥብቅ ያሉት እንትኖች ይሄ ቅልጥምና አጥንት የተጣበቀውን ያለያየዋል። ልክ ይሄ እሳቱ መጥቶ ወይም ደግሞ ሰይፉ መጥቶ ሲቆርጠው እንደሚያለያየው ወይም ደግሞ ትልቅ ቢላ አምጥቶ እንደሚያለያየው እኛንም ከኃጢአት ከክፋት የእግዚአብሔርን ቃል በመነሳማ ጊዜ ያንን ኃጢአትንና እኛን መለየት ይችላል እግዚአብሔር። ገብታችኋል? ቃሉ ይለየናል። በቃ ኃጢአትን እና እኛ ለካ ኃጢአት ነው ኃጢአት ለካ ሰራለሁ ብለን ማስተዋል እንጀምራለን። ለምን ቃሉን ስንሰማ ያ ጥብቅ ብሎብን ያለው እንደ ቅልጥሙ አጥንቱና ቅልጥሙ አንድ ላይ እንደተጣበቀው የነበረው ልክ የእግዚአብሔርን ቃል ሰው ሲሰማ ልክ ያ ሰይፉ እንደሚቆርጠው ያንን አጥንትና ቅልጥሙን ወይም ደግሞ እሳቱ እንደሚያለያየው እኛንም ከኃጢአታችን የእግዚአብሔር ቃል ኃይል ስላለው እንደዛ ቆርጦ ያንን ኃጢአትንና እኛን መለየት ይችላል ማለት ነው። ገብታችኋል? ይሄ ምሳሌ ነው። እንደገና ደግሞ የልብን ስሜትም ይላል። የልብን ስሜትና ሐሳብን ይመረምራል። አንዳንዴ ሰው በስሜቱ ነው የሚሄደው። ስሜታችንና ሐሳባችን አንዳንዴ ግራ ይገባናል። ገብቷችኋል? ሰው ግን ስሜትም አለው እንደገና ሐሳብም አለው እና እነሱን ራሱ እንድንለይ ያደርገናል። ለስሜታችንን መግዛት እንችላለን። ሐሳባችን ደግሞ የራሳችን ሐሳብ ነው፣ የእግዚአብሔር ሐሳብ ነው ወይም ደግሞ የሰይጣን ያመጣልን ሐሳብ ነው ብለን መለየት እስክንችል ድረስ ነው። ሐሳባችንን ራሱ እንለያለን። እንደገና ደግሞ ስሜታችንንም ደግሞ እንለያለን። በስሜታችን ነው የምንሄደው ወይስ ደግሞ እግዚአብሔር በሚለው ነገር ነው ያልን ያ ስሜታችንን ሐሳባችንን ሁሌ ድብልቅልቅ ያሉብንን ነገሮች ሊለያይልን ይችላል። ገብታችኋል? እና የእግዚአብሔር ቃል በጣም የሚሰራ ነው። የሰይፍ እንደ ሰይፍ ሁለት አፍ እንዳለው ሰይፍ የተሳለ ነው። ነፍስንና መንፈስንም ይላል። አሁን ብዙ ጊዜ ሰው ዳግመኛ ካልተወለደ ሰው ነፍስ ብቻ ያለው ነው የሚመስለው እንጂ ስለ መንፈሱ አያውቅም። ለምን? ብዙ ጊዜ መንፈሱ በጌታ በኢየሱስ ክርስቶስ አምኖ ካልጸደቀና ካልዳነ በስተቀር ዳግመኛ ጌታ ኢየሱስ ክርስቶስ መንፈሱን ልኮ ካልወለደው በስተቀር ስለ መንፈስ ብዙም ነገር አይረዳውም። ሰው መንፈስም አለው፣ ነፍስም አለው፣ ስጋም አለው። ደግሞ ገብቷችኋል? ስጋው ከላይ የሚታይ ነው። መንፈስ ደግሞ ከእግዚአብሔር ጋር እግዚአብሔር ትልቅ በቃ ታላቅ መንፈስ ነው። እኛ ደግሞ የሰው መንፈስ አለን። ገብቷችኋል? ከእግዚአብሔር ቃላቶችን የምንቀበል መልእክቶችን የምንቀበልበት ያ የእግዚአብሔርን ቃል የምናዳምጥበት ምንጫችን ከዛ ነው የሚመጣው፣ ከመንፈስ ነው የሚመጣው። ገብቷችኋል? መንፈሳችን ነው እግዚአብሔርን የሚሰማው። አንዳንድ ሰው ውስጣችን ኢነር ኮንሸሳችን ነው ይላሉ። የውስጣችን ነው ውስጤ ነው የሚለው ሰው ብዙ ጊዜ መንፈሱን ነው። ገብቷችኋል? መንፈሳችን ግን የእግዚአብሔርን ነገር ነው የሚሰማው። ዳግመኛ ያልተወለደ ሰው መጽሐፍ ቅዱስን ከፍቶ ሊረዳው አይችልም።
ምክንያቱም የእግዚአብሔር ቃል ቅድም እንዳነበብነው ወይም ጌታ ኢየሱስ ክርስቶስ እንዳለው የምነግራችሁ ቃል መንፈስም ነው ሕይወትም ነው ብሏል። ስለዚህ ዳግመኛ የተወለደ ሰው በመንፈስ ነው የእግዚአብሔርን ቃል እስትንፋስ ያለው የእግዚአብሔር ቃል መንፈስ የሆነውን መረዳት የሚችለው። ስለዚህ መንፈሳዊ ነገር በመንፈሳዊ ነው የምንረዳው። ገብቷችኋል? ግን ብዙ ጊዜ ሰው ነፍስ እንዳለው ያውቃል። ነፍሱ ውስጥ ስሜት አለ፣ ሀሳብ አለ፣ እውቀት አለ። ገብቷችኋል? ስለዚህ እነዚህን የሚመስለው በቃ እውቀት ሀሳብና እንትን ነው ስሜት ያለው ብቻ ነው የሚመስለው ሰው ነፍሱ ውስጥ ያለው ብቻ ነው የሚሰማው። ገብቷችኋል? እና ግን ሰው ደግሞ ሌላ ደግሞ ምን አለው? አካል አለው፣ ቦዲ አለው። ገብቷችኋል? ስጋ አለው። ይሄ በቃ አይናችን ያልተቀመጠበት፣ ጆሮአችን የተቀመጠበት፣ እግራችን፣ አንገታችን፣ ፀጉራችን እነዚህ በሙሉ አካላችን ነው። ይሄ ከላይ የሚታየው ነው። ውስጣችን ነፍስ አለ። እግዚአብሔር ከምድር አፈር ሰራውና ሰውን እፍ አለበትና ከዛ ያ ሰው ነፍስ ያለው ሆነ ይለናል። ገብቷችኋል? ነፍሳችን እግዚአብሔር ስለተነፈሰብን ነፍስ ያለን አፈሩ ነፍስ ኖረው ማለት ነው። ገብቷችኋል? እና ለዚህ ነው ነፍስ አለን። መንፈሳችን ደግሞ አዳምና ሔዋን ኃጢአት ሲሰሩ ሲባረሩ የሞተው መንፈሳቸው ነው። ገብቷችኋል? ስለዚህ በእነሱ መንፈስ መሞት ምክንያት እግዚአብሔርና የሰዎች በሙሉ ከዛን ቀን ጀምሮ ጥል ላይ ነበሩ። እግዚአብሔርን ሐሳብ መረዳት አይችሉም። የተወሰኑ ሰዎችን እግዚአብሔር መንፈሱን ይልክልና እነሱ ላይ ያደርግና በመንፈሱ መልእክት ይነግራቸው ነበረ። ግን መንፈሱ ግን ለሁሉ ሰው ላይ ግን አይሆንም ነበረ። ገብቷችኋል? ከዛ ጌታ ኢየሱስ ክርስቶስ ደግሞ በስጋ ሲመጣ የእግዚአብሔርን እኔ የምነግራችሁ መንፈስ ነው ያላል። ከዛ በኋላ በመንፈስ የነገረንን ቃል ደግሞ ስናምን እኛ በመንፈስ እንወለዳለን፣ ከእግዚአብሔር ጋር እንታረቃለን ማለት ነው። ከዛ የእግዚአብሔርን ድምፅ መስማት እንችላለን። መጽሐፍ ቅዱስ ስናነብ የእግዚአብሔር እስትንፋስ ያለውን መጽሐፉን ቃሉን ስናነብ ይገባናል ማለት ነው። ምክንያቱም ያ የሞተው መንፈሳችን አሁን ነቃ ማለት ነው፣ ወይም ደግሞ አሁን ትንሣኤ ያገኘ ማለት ነው። እሺ አሁን ደግሞ ማቴዎስ ምዕራፍ 24 ከቁጥር 35 እግዚአብሔር እንደዚህ ይላል፣ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ይላል። ገብቷችኋል? ቃሉ መጀመሪያ በቃ ሰማይንም ምድርንም እግዚአብሔር መጀመሪያ ዘፍጥረት ላይ የፈጠረው ሰማይን የፈጠረው ባህርን የፈጠረው ከባህር ውስጥ ያሉትን አሳዎች የፈጠረ እንደገና ምድርን የፈጠረ ነው። ከዛ ምድር ላይ ያሉትን ምንድነው ስሙ አኒማሎቹን፣ እንስሳቶቹን፣ ወፎቹን ሰማይ ላይ እንዲበሩ ያደረገው እነሱን በሙሉ ፈጠረ። ምድር ላይ ደግሞ ዛፍን ፈጠረ። ይህንን ሁሉ ዛፍ ይሁን አለ። ዛፎቹ ፍሬ አፍሩ አለ። ገብቷችኋል? እነዚህም በሙሉ እንስሳ ይኑሩ አለ። የተለያዩ እንስሳዎች ይኑሩ አለ። ሁሉን አድርጎ ነው በኋላ ከምድሩ ከፈጠረው ምድር አፈር አንስቶ አዳምን በጭቃው አድርጎ ከአፈሩ የሰራው። ከዛ እፍ ሲልበት ነው የሱ መንፈስና ነፍስ እግዚአብሔር እስትንፋስ ሲወጣበት ሕያው ነፍስ ያለው ሰው ሆነ ማለት ነው። ከአፈርነት በእግዚአብሔር ነፍስ በመስጠቱ ነፍስ ያለው ሰው ሆነ ይለናል። ሌላው ደግሞ ምንድነው ደግሞ መሰላችሁ? ሌላው ብርሃንንና ታላላቅ ብርሃኖችን ፈጥሯል እግዚአብሔር። ፀሐይን ለቀን ፈጥሯል። ለሌሊት ደግሞ ጨረቃዎችን፣ ኮከቦችን ፈጥሯል። እና በቃ ሁሉ ምድርና ሰማይ ሁሉ ቢጠፋ ይሻላል ቃሌ ከሚጠፋ ያለው። በቃ ቃሉ ማለት እግዚአብሔር ነው። ቃሉ ማለት መንፈሱ ነው። ቃሉ ማለት ሕይወት ማለት ነው። ገብታችኋል? ቃሉ ማለት ራሱ እግዚአብሔር ነው። በመጀመሪያ ቃሉ ነበር ነው የሚለን ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃሉ ነበረ፣ ቃሉም ከእግዚአብሔር ዘንድ ነበር ይለናል። ቃሉም እግዚአብሔር ነበር ይለናል። አያችሁ? ቃሉ ማለት እግዚአብሔር ማለት ነው። ከዛ ደግሞ ያ ቃሉ ደግሞ ሰማይና ምድርን ምለዋን ሁሉ ያሉትን በሙሉ የፈጠረው በቃሉ ነው።
ከዛ ያ ቃል ደግሞ ይለናል ያ ቃል ደግሞ በስጋ መጣ ከኛ ጋር አደረ ይለናል። እሱ ደግሞ አማኑኤል ሆነ። እሱ ደግሞ ጌታ ኢየሱስ ክርስቶስ ሆነ። እግዚአብሔር ከኛ ጋር ሆነ። በቃሉ ስጋ ለበሰና መጣ ይለናል። ገብቷችኋል? ስለዚህ ቃሉን ስንል ኢየሱስ ማለታችን ነው። ቃሉን ስንል እግዚአብሔር ማለታችን ነው። ቃሉ ስንል የእግዚአብሔር እስትንፋስ ማለታችን ነው። ቃሉ ስንል ሕይወት ማለት ነው፣ የእግዚአብሔር ሕይወት። ቃሉ ስንል መንፈሱ ማለታችን ነው። ገብቷችኋል? እንዲያያዝላችሁ ብዬ ነው። ኢሳይያስ ምዕራፍ 55 ከቁጥር 10 እስከ 11 እንደዚህ የሚል ቃል አለ። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ እዚህ ጋር እንድታሰምሩልኝ ፈልጋለሁ። ከአፌ የሚወጣ ቃሌ እንዲሁ ይሆናል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። አያችሁ፣ የእግዚአብሔር ቃል ሲመጣልን ቃሉን ላከ ፈወሳቸው ነው የሚለው። ገብታችኋል? ቃሉን ስንሰማ እንፈወሳለን። ቃሉን ስንሰማ ጨለማ የነበረንን ህይወት ብርሃን ይመጣልናል። ገብታችኋል? ቃሉ ራሱ የመንገዳችን የኑሯችን ብርሃን ነው፣ መብራት ነው ይላል። ገብታችኋል? ቃሉ የማናስተውለውን ነገር እንድናስተውል ያደርገናል። ገብታችኋል? ቃሉ ማለት ህይወት ስለሆነ፣ ቃሉ ማለት እግዚአብሔር ስለሆነ ነውና ቃሌ አለ ሰው ሲሰማው ልክ ዝናብና በረዶ ሲወርድ መሬት ላይ እንትን አፈሩን አረስርሶ እህልም ፍሬም እንደሚሰጠው እና ገበሬውም እንደሚያፈራው ፍሬውን እንደሚያፈራ እና እንደሚሰጠው እኔም ደግሞ ቃሌን ስልክ ይላል። ቃሌን ስልክ እኔ የምሻውን ነው የሚያደርገው። ቃሉ እናንተ ላይ ወይ እኛ ላይ እኔ ላይም ከመጣ ቃሉ ሰርቶ ነው፣ አንጾን ነው የሚሄደው። ገብታችኋል? ቀድሶን ነው የሚሄደው። የጽድቅን መንገድ ነግሮን አስተምሮን ነው የሚሄደው። ገብታችኋል? እና ወይም ደግሞ ልባችን ይመረምራል። የልባችንን ሐሳብ የልባችንን ፈቃድ ይመረምርና እውነቱን ይገልጥልናል። ገብታችኋል? ወይም ደግሞ ልክ እንደ ቅድም እንዳልኳችሁ ቅልጥሙና አጥንቶ የተጣበቀውን እኛ ግራ የተጋባንን ኮንፊውዝድ የሆንበትን ነገሮች እውነትና ውሸት ድብልቅልቅ ያሉብንን ቃሉን ስንሰማ ያ እውነቱ የቱ እንደሆነ ይገባናል፣ ውሸቱ የቱ እንደሆነ ይገባናል። ገብታችኋል? ስለዚህ እውነት በቃ የሞተ ሰው እንደሚነቃው ማለት ነው። ገብታችኋል? ህይወት ስለሆነ ግራ የተጋባ ነው ነገር ሁሉ ግራ እንጋባ። ደንቆሮ የነበር ነው ብዙም የማንሰማው የእግዚአብሔር ነገር የመንፈሳዊ ነገር የማይገባን መንፈሳችን የሞተን ሰው ሁሉ ያነሳናል። ህይወት ስለሆነ ትንሳኤ ያረጋናል። እኛን ወደ ትንሳኤ ያነቃናል፣ ወደ መዳን ያመጣናል፣ ወደ ጽድቅ መንገድ ይመራናል። ገብታችኋል? እና ዝም ብሎ አይመጣም ቃሉ እናንተ ጋር ማለቱ ነው። ገብታችኋል? በከንቱ አይደለም ቃሌን የምልከው። ልክ ዝናቡ መጥቶ ስራ እንደሚሰራው የእግዚአብሔርንም ቃል ስትሰሙ እናንተ አንድ ቀንም የሰማችኋት ቃል እንደ ዘር ነው። የሚፈልገውን የእግዚአብሔርን ፈቃድ ያደርጋል። ገብታችኋል? ይፈጽማል ነው የሚለን የእግዚአብሔር። አሁን ምንድነው ደግሞ ጌታ ኢየሱስ ክርስቶስ እዚህ ምድር ላይ በሚመላለስበት ጊዜ ብዙዎቹ አይሰሙትም። ያው ግማሾቹ ይሰሙታል፣ ግማሾቹ አይሰሙትም። እና የማይሰሙትን ለምን እንደማይሰሙት ሲነግራቸው ነውና እሱን ልንገራችሁ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 43 እስከ 47 አነበዋለሁኝ። እንደዚህ ይላል። እኔ ከእግዚአብሔር ወጥቼ መጥቻለሁና፣ ጌታ ኢየሱስ ክርስቶስ ነው እንደዚህ የሚለው። እርሱ ላከኝ እንጂ ከራሴ አልመጣሁምና፣ ንግግሬን የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ እውነትንም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰተኛ
አባት ነውና ይላል። አያችሁ እዚህ ጋር ጌታ ኢየሱስ ክርስቶስ እኔ አባቴን ላከኝ ለራሴ የራሴን እንትን አይደለም ምነግራችሁ ንግግሬን የማታስተውሉት ግን ማትሰሙት ግን እናንተ አባታችሁ ከዲያብሎስ ስለሆነ ነው እሱ ደግሞ ነፍሰ ገዳይ ነው ሊገላችሁ ነው ገብታችኋል እሱ በቃ ሐሳቡ ከእግዚአብሔር የእግዚአብሔርን ቃል ሰምተን ህይወት እንዳይኖረን እና እንድንጠፋ ነው የሰይጣን ወይም የዲያብሎስ ሐሳብ ስለዚህ ቃሌን ማትሰሙት የዲያብሎስ ልጅ ስለሆናችሁ ነው እኔ ቃሌን ማትሰሙት ደግሞ አባታችሁ ዲያብሎስ ስለሆነ ዲያብሎስ ከመጀመሪያውም ሐሰተኛ ነው የውሸት ነገር ነው የሚነግራችሁ እንደገና ደግሞ ሊገላችሁ ነው ሊያጠፋችሁ ነው ብሎ ይነግራቸው ነበርና አያችሁ ቃሉን የእግዚአብሔርን ቃል መስማት የማይችል ሰው በሙሉ ከዲያብሎስ ነው በቃ የእግዚአብሔር ቃል የሚነግረን መስማት የማይፈልግ የእግዚአብሔርን ቃል የሚጠላ ሰው በሙሉ ህይወትን የሚጠላ ነው የጨለማን ህይወት የሚፈልግ ነው ድንቁርናን የሚፈልግ ነው እውነትን ማወቅ የማይፈልግ ነው ወብታችኋል እና የእግዚአብሔርን ቃል ግን የሚያዳምጥ ሰው ግን ህይወትን የመረጠ ትንሳኤን የመረጠ እግዚአብሔርን ከዲያብሎስ የመረጠ ከዲያብሎስ ይልቅ እግዚአብሔርን የመረጠ ሰው ነው ማለት ነው ማይጠፋ ነው ማለት ነው ገብታችኋል እና እሱን ነው የነገራቸው ሌላው በመጨረሻ ደግሞ እንደዚህ የሚል ቃል አለ አንደኛ ዮሐንስ ምዕራፍ 4 ከቁጥር 6 እንደዚህ ይላል እኛ ከእግዚአብሔር ነን እግዚአብሔርን የሚያውቅ ይሰማናል ከእግዚአብሔር ያልሆነ አይሰማንም የእውነትን መንፈስና የስተትን መንፈስ በዚህ እናውቃለን ገብታችኋል አሁን ምታዳምጡት የእግዚአብሔርን ቃል ምታዳምጡኝ ከሆነ አሁን እኔ የእውነት የእግዚአብሔርን ቃል እየከፈትኩ በየቀኑ እንማራለን አይደለ ምታዳምጡት ከሆነ ከእግዚአብሔር የሆነ ሰው ያዳምጣል ይላል ከእግዚአብሔር ያልሆነ ግን እና መስማት የማይፈልግ ደግሞ እግዚአብሔርን እኔን ሳይሆን የምትጠሉኝ የእግዚአብሔርን ቃል ነው የጠላችሁት ገብታችኋል እኔ ብቻ አይደለሁም በዚህ ምድር ላይ ብዙ አስተማሪዎች አሉ እነሱን በቃ የእውነቱን ከመጽሐፍ ቅዱስ ላይ የእውነት ያወጡ የሚያስተምሯችሁን የእግዚአብሔርን ቃል ማታዳምጡ ወይም ራሳችሁ ማታዳምጡ ወይም ማታነቡ ከሆነ ጌታ ኢየሱስ ክርስቶስና ፍላጎቱም ከሌላችሁ እናንተ የዲያብሎስ ልጆች ናችሁ ግን የእግዚአብሔርን ቃል የሚያዳምጥ ግን ከሆነ ከእግዚአብሔር ከሆነ የእግዚአብሔርን ቃል ያዳምጣል ይላል ገብታችኋል ከእግዚአብሔር ያልሆነ ግን አይሰማንም ይሄ በዚህ ታውቁታላችሁ የእውነትና የሐሰተኛውን መንፈስ ገብታችኋል የዲያብሎስ ልጆች መሆናችሁንና የእግዚአብሔር ልጆች መሆኑን ሰው ማወቅ የሚቻለው የእግዚአብሔርን ቃል ሲያዳምጡ ነው የእግዚአብሔርን ቃል ሲሰሙ ነው የእግዚአብሔርን ቃል የማይሰማ በሙሉ ጌታ ኢየሱስ ክርስቶስ እንደቀደም እንዳነበብኩላችሁ የዲያብሎስ ልጆች ናችሁ እሱ ደግሞ ሐሰተኛ ነው ነፍሰ ገዳይ ነው ሊገላችሁ ነው በቃ እንዳታዳምጡ የሚያደርገው ሊገላችሁ ስለፈለገ ነው ሐሰተኛ ነው ብሎ ጌታ ኢየሱስ ክርስቶስ እንደተናገረው ተምረናል በቃ ይሄ ነው እንግዲህ እስካሁን ዛሬ የተማርኩት ይሄ ነው እንደወደዳችሁ ተስፋ አደርጋለሁኝ የእግዚአብሔርን ቃል እንትን በቀረበ ቁጥር ቀራቡት እናንተ በቃ እግዚአብሔር ደግሞ ሊቀርበን የሚችለው ወይም ሊያነጻን ኃጢአታችንን ሊያስወግድልን ሲፈልግ በእውነቱን ቃሉን ነው የሚልክልን ከዛ በዛ ቃል ነው እኛ ፈውስም ይመጣልን በዛ ቃል ነው ኃጢአታችን የሚሰረየው ገብታችኋል በዛ ቃል ነው ጸልየን ራሱ ከዛ ከስተት መንገድ ልንመለስ የምንችለው ምክንያቱም ቃሉ ማለት መንፈስ ስለሆነ ነው ቃሉ ማለት ህይወት ስለሆነ ነው ገብታችኋል እና በቃ ቃሉ በጣም ጣፈጠኝ በላሁት ከማርም የበለጠ ጣፈጠኝ ይላልና በርቱ በቃ ቃሉ በጣም ደስ ይላል እንዲያውም ልማድ ሱስም ከሆነባችሁ እንዲያውም አለ ቃሉ በቀን ቃሉን ሳታነቡ በቀን ማረፍ ማትፈልጉምና ደስ ይላል እግዚአብሔር ያብዛልን የቃሉን ዕውቀት በየጊዜው ያብዛልን እና ዛሬ እዚህ ላይ አቆማለሁኝ ነገ ደግሞ በጌታ በሌላ ቃል እስክንመጣ ድረስ ደህና ሁኑልኝ መልካም ምሽት ይሁንላችሁ ባይ